እንዴት ናችሁልን? እንደተለመደው በሌላ በቆንጆ ድራማ ተመልሰናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ኪዩንግ የተባለች በጣም ስኬታማ የአንድ ትልቅ ድርጅት ዋና ስራ አስኪያጅ በቢሮ ውስጥ በስራ ተጠምዳ አንድ አዲስ ሰልጣኝ ድንገት ቀለበት ይዞ የጋብቻ ጥያቄ ሲያቀርብላት እናያለን። ግራ ተጋብታም ስምህ ማን ነው? ኖሪያን ግጂን ከእንቅልፏም ትነቃለች። ይህ ሁሉ በአውቶቡስ ውስጥ ተኝታ የታያት ህልም ሲሆን አውቶቡሱም ኖሪያን ግጂን ጣቢያ ላይ ያቆማል። ኪዩንግም ለ5 ዓመታት ለመንግስት ስራ ለፈተና ስትዘጋጅ የቆየች የ30 ዓመት ተማሪ መሆኗን እንረዳለን። በአንድ የግል ማሰልጠኛ ተቋም ውስጥም ትምህርቷን የተማረች አስተማሪ በሁሉም ተማሪዎች ፊት 5 ዓመት ሙሉ ለፍተሽ እንኳን ስራ መያዝ አልቻልሽም፣ ሌሎቻችሁ ከሷ ተማሩ፣ ካልሆነ እንደሷ ቀርፋፋ ትሆናላችሁ እያለ ያሽፉባታል። በጣም ብትወረደ መምህሩ ለመጋፈጥ ስትሄደም ይኸው የነጻ ትምህርት ኩፖን ሰጂ ብሎ ይሰጣታል። በገንዘብ ችግር ምክንያት ከመናገር ይልቅ ዝም ብላ ትቀበላለች። በኋላም በሱፐርማርኬት የትርፍ ሰዓት ስራዋ ላይ ጓደኛዋ ለምን ዝም አልሽው? ያለዚህ ኩፖን ትምህርት መቀጠል አልችልም፣ ስለዚህ ስድቡን መቻል ይሻለኛል። ወደ ቤት ስትመለስም የእህቷ ሰርግ በጥቂት ቀናት ውስጥ መሆኑን ትሰማለች። እህቷ ግን ለባሏ አሜሪካን የምትሰራው ብላ ስለዋሸችው በሰርጉ ላይ እንዳትገኝ ለምናት በሱ ፋንታ ለ4 ቀን ወደ ደሴት የሚወስድ የነጻ ጉዞ ትኬት ሰታተም እባክሽና ተሳፍሪኝ እዛ ሂጂ ትላታለች። በጣም ብታዝነም ለቤተሰቡ አስተልግል ለመሄድ ትስማማለች። በሌላ በኩል ሂዩክ የተባለ በጣም ጎበዝና ጠንካራ ቢዝነስ ሰው ነው ያለን። አንድን ስምምነት ወደ 10 እጥፍ ትርፍ የመቀየር ችሎታ ነበረው። ባለሀብቶቹም ታዋቂውን ሶፍትዌር ኢንጂነር ኪምን ካመጣኸው እንፈርማለን የሚል ቅድመ ሁኔታ ሲያስቀምጡለት ተስማምቶ ከጓደኛው ጋር ወደ አንድ ግብዣም ሄዳል። በዛም ሴቶች ቢኖሩም እሱ ግን ለማንም ግድ አልነበረውም። ልቤን እንደ ዳይናማት የምትበታተን ሴት እስካላገኘው ድረስ ፍቅር የሚባል ነገር አላምንም። ጓደኛውም ወደ ደሴቱ ጉዞ እንዳላቸው ሲነግረው ደስ ይለዋል። በዚህ ማለም ኪዩንግ ደሴቱ ጋር ደርሳ የድሮ ፍቅረኛዋ ኪምም እዛ እንዳለ ታያለች። ስራ ስለሌላት ነበር የተዋት። እሷም በትንሽ በጀት ደሴቱን እየዞረች የድሮ የክፍል ጓደኛዋ ከፍቅረኛዋ ጋር ታገኛትና ጓደኛዋም ፍቅረኛ ላስተዋውቅሽ ኪም ይባላል ስትላት ኪዩንግ ደንግጣና ተናዳ እኔም የመጣሁት ከፍቅረኛ ጋራ ነው ብላ ተዋሻለች። ከዛ በኋላም ባህር ዳርቻው ላይ ሆና ስታለቅስ ሂዩክም እዛው ቆሞ ራሱ ለማበረታታት ሲጮህ ራሱ ሊጎዳ መስሏ ስታድነው ስትታገል ተያይዘው ወድቆና እጁን ይጎዳል። እሷም የሆስፒታሉን ክፍያ ስለምትከፍል የገንዘብ ሁኔታው የባሰ ይበላሻል። በሚቀጥለው ቀንም ታገኘውና ጓደኛዋና የድሮ ፍቅረኛዋ ኪም እዛው እንዳሉ ስታይ በድንገት የሂዩክን እጅ ይዛም ፍቅረኛ እሱ ነው ብላ ታስተዋውቀዋለች። ሂዩክም ሁኔታው ስለገባውና ኪምም ኢንቨስተሮቹ ለስራ እንዲስማማ ሳምነው ያሉት ሰው ስለሆነ በውሸቱ ለመቀጠል ይወስንና ለአንድ ቀን ፍቅረኛ ሆነች ስሪ፣ እኔም ከሆስፒታሉ ክፍያ በላይ ከፍልሻለሁ። እሷም ኪምን ለመበቀል ስትል ትስማማለች። በግብዣው ላይም ኪም እንዳይጠራጠር ሂዩክን ስትቀርበው ሂዩክ በልቡ ውስጥም ለመጀመሪያ ጊዜ እንደ ዳይናማት ፍንዳታ ይሰማዋል። ምናልባትም ፍቅር ማለት ይሄ ነው ብሎ ያስባል። ከዛ በኋላም አንድ ላይ ይደንሳሉ። ወደ ውጭ ስትወጣም ኪም ተከትሏት አብራ እንድትሆን ሲያስገድዳትም ሂዩክ ደርሶ ኪምን በቦክስ ይለዋል። ኪምም ስምምነቱን እሰርዘዋለሁ ብሎ ሲዝትም እንደ አንተ አይነት ሰው ጋር እኔ መስራት አልፈልግም። እሷን ይዘው ይወጣና በባህር ዳርቻው ላይ የቆሰለ እጁን በጨርቅ ስታስርለት በእኔ ምክንያት ስራ ተበላሸደል፣ ይቅርታ፣ ምንም አላጠፋሽም። ከእንደዚህ አይነት ሰው ጋር መስራት ችግር ነው የሚያመጣው። በባህር ውስጥም የሚያበሩ ብርሃኖችን አይታ በደስታ ወደ ውሃ ውስጥም ስትገባ ፈገግ ብሎ ያያትና የበለጠ ሊያቃት ስለፈለገ ለአንድ ቀን ፍቅረኛ ሆነሽ ማስመሰልሽን ቀጤ፣ ልክ እንደ ፍቅረኛሞች ቀኑን አሳልፍ፣ የበለጠ ላውቅሽ ፈልጋለሁ ሲላ ትስማማለች። ሁለቱም ደስ ብሏቸው እሱም ለጓደኛው ከኪም ጋር ያለውን ስምምነት እንደሰረዘው ይነግረዋል። በሌላ በኩል የሂዩክ አባት ያንግ ከተባለ ሴት ጋር ሊያጋቡ ያስባል። ኪዩንግና ሂዩክ ግን በአትክልት ቦታዎች እየዞሩ አብረው እየተመገቡ ደስ የሚል ጊዜን ያሳልፋሉ። እሷም ዛሬ በጣም ደስተኛ ነኝ፣ ብዙ የቤተሰብ ችግር ነበረብኝ፣ ግን ካንተ ጋር ሰውን ረሳሁት። ከቤቷ አጠገብ ያለው የአያቷ ዛፍ ጋር ተቀምጣም አይስክሬም እንደምትበላም ትነግረዋለች። በጀልባ ላይ ተዝናኑ። ከኪም ጋር ውሉን መሰረዝ ስራ ላይ ችግር አይመጣም፣ የድርጅቱ ባለቤት እኮ እኔ ራሴ ነኝ። በድንገት ጀልባው ሲናወጥም ውሃ ውስጥ ትወድቃለች። ዋና ስለማትችል ዘሎ ገብቶም ያድናታል። ከውሃው ሲወጡም ጂን ኪዩንግን እየወደድኩ ነው መሰል ብለው ይቀራረባሉ። የእህቷ ሰርግ ቀን ላይ ግን እጮኛዋ በቁማር ገንዘቡን በሙሉ ስለከሰረ የብድር አበዳሪዎች ሰርጉን ያፈርሱትና እህትየው ከእጮኛው ጋር ትጠፋለች። እናቷ ደንግጣም የልብ ድካም ይዛትና ኪዩንግ ይህንን ስትሰማ ለሂዩክ እንኳን ሳትነግረው ወዲያውኑ ተመልሳ ፈልጎ ሲያገኛት ይቀራል። እናቷ ሆስፒታል ገብታም ከፍተኛ የሕክምና ክፍያ ይጠይቃሉ። ኪዩንግ ብሩን ለማግኘት የትኛውንም ስራ ለመስራት ወስና ጽዳት ሰራተኛ፣ አስተናጋጅና ቃድራሹና ብትሰራም የምትፈልገውን ያህል ሳታገኝ ትቀራለች። በሌላ በኩል ሂዩክም ከእናቱ ጋር አለመሆን ሲል የአባቱን ድርጅት ለመቀላቀልና ከያንግ ጋር ለመጋባት ይስማማል። ኪዩንግም እናቶቹ የሚቀጠሩበት ውስጥም እናት ነኝ ብላ በመዋሸት ለቃለ መጠይቅ ትሄዳለች። በጣም ተጨንቃም
ለእናቴ ስል ማለፍ አለብኝ እያለች ራሷን ታበረታታለች። እሱም እዛው ድርጅት ቢኖርም ቃለ መጠይቁ የሷ ተራ ላይ ሲደርስ ግን ስለወጣ ሳያት ይቀራል። እሷም በጭንቀት ምክንያት ቃለ መጠይቁን በደንብ ባትመልስም የህይወት ግን ሆን ብላ ትቀጥራታለች። ያን ግን ከህይወት ጋር ስትገናኝም ላገባሽ እችላለሁ እንጂ ላፈቅርሽ አልችልም። ኧረ ተው፣ ፍቅር እኮ በመላመድ ይመጣል፣ ስንቀራረብ እንወደዳለን ብትሎም እሱ የሚያስበው ግን ስለ ኪዩንግ ነበር። እሷም ከድርጅቱ ጥሪ ስትጠባበቅ የድሮ ጓደኛዋ ሰና አግኝቷትም ታውቂያለሽ፣ ተማሪ እየነበርን ከሚያሰቃዩ ልጆች ታድኚ ነበረ ጓደኛ አርጌ ተቀበልኩሽ፣ ቤት ነይና ምርጥ ምግብ ልስራልሽ እያላት ተደውሎ እንደተቀጠረች ሲነገራት በጣም ደስ ይላቸውና በሚቀጥለው ቀን ስራ ስትጀምር ሁሉም እናቶች ስለነበሩ እሷ ሟሽታ ስለገባች እናት እንደሆነ ታስመስላለች። ከቡድን መሪው ጋር ስትተዋወቅም መሪው ህይወት ስለነበረ ሁለቱም ሲታዩ በድንጋጤ ደርቀው ይቀራሉ። በስብሰባው ላይ ሰራተኞቹን ስለ ልጆቻቸው ስጠይቅ እሷም የ6 ዓመት ልጅ አለኝ ብላ ብትወሽም ጣራ ሊወስዷት ግን እውነቱን ንገሪኝ፣ ከባለቤቴ ጋር ተጣልተን ነው ከአንተ ጋር የተቀራረብኩት፣ ከዛ ቆጭቶኝ ተመለስኩኝ ብላ ሌላ ውሸት ስትጨምር ባያምናትም ዝም ይላል። በቢሮ ውስጥም ሰራተኞቹ እንዳያስቸግሯት ያስጠነቅቃል። ያንጊ ፎቶ አንሺውን የኪዩንግን ጓደኛ የሆነውን የሰንን ችሎታ አይታ አድንቃ ፎቶ ላይ ያየቻት ኪዩንግም ፍቅረኛው ትመስላታለች። ኤግዚቢሽን ስላለኝ ከሷ ጋራና በትለውም ሳይስማማ ይቀራል። ሂዩክም ኪዩንግን እዚህ መገኘትሽ ለድርጅቱ ችግር ነው፣ ነገ ስራሽ ልቀቂ ስላት ብትለምነውም ደሴቱ ላይ ጠለሽን ስለጠፋሽ አላምንሽም። እሷን መልቀቂያ ለመጻፍ ብታሰበም ለስራሽ ታማኝ ሁኚ የሚለው የእናቷን ምክር አስባ በምንም ተአምር ስራዬን አልለቅም ብላ ተወስናለች። በሚቀጥለው ቀንም ሂዩክን ለማስደሰት ብትሞክርም እሱ ግን ፊት ስለነሳት ተናዳ ይህ ስራ በጣም ያስፈልገኛል አልለቅም፣ እንደዛ ከሆነ ስራውን ከባድ አደርግብሻለሁ ብሎ ከባድ ስራ ይሰጣታል። በስብሰባ ላይ ጥናት ለማድረግ በጠርሙስ ወተት ተደርጎ ለቀናት ክፍት እንዲሆን ሲወሰን የወተት ጠርሙሶችን ክፍት ሜዳ ላይ ላቀን ድንኳን ውስጥ ሆነሽ ጠብቂያለሽ ሲላት አልስማማ ስትለው ማን ነበረ ስራውን ላለማጣት ምንም ነገር አደርጋለሁ ያለው? ወይ በቃሽ ተስማምቻለሁ። በሌሊትም በድንገት ድንኳኑ በእሳት ሲያያዝ እሱ ሊያድናት ሲሄድም ቀድማው እሳቱን ታጥፈዋለች። ደንግጠው ስለነበረ የሚያቅፋትና መልሶ ተናዶ ስራውን እንድትተው ቢነግራትም ሳትስማማ ትቀራለች። እሱም ተናዶ የሰራችውን ሪፖርት ገንዳ ውስጥ ይጥላውና ሪፖርቱን ለማዳን ውሃ ውስጥ ስትገባ ልትሰምጥ ስለነበረ ያድናታል። ለጥቂት ወረቀቶች ለምን ህይወትሽን አደጋ ላይ ትጤዋለሽ? ይህ ስራ ለህይወት ያስፈልገኛል ብላ እያለቀሰች ትነግረዋለች። እሱም በሪፖርቷ ተደንቆ በመኪናው ልሸኛት ቢሞክርም በባስ ለመሄድ ስትወሰን ጃኬቱን አልብሶ በግድ መኪና ውስጥ ያስገባትና ሪፖርቷ እንድታቀርብ ያደርጋታል። ቤቷ ሲደርሱ አበዳሪዎች ኪዩንግንና ቤተሰቦቿን ታውቂያለሽ ብለው ሲጠይቋትም ለቫኬሽን ሩቅ ቦታ ሄዳለች ብላ ብታታልላቸውም ሂዩክ ስልኳን ሊሰጣት ሲመጣ ስሟን ጠርቶ ስለጮኸ አበዳሪዎቹ እውነቱን አውቀው የሂዩክን እጅ ይዛ ትሮጣለች። ሰንም በዛው ሰዓት ደርሶ የተደበቁበትን ከፍቶ ሲያቸው ይሄ ደግሞ ማን ነው? አለቃ ነኝ፣ ምን ልትሆን ፈለግ? እሷ ባላለኝ ብላ ስለዋሸችም ሰን ባሏ እንደሆነ ሲነግረው ሂዩክ ልቡ ይሰብራል። እንዳገባች ማመን ጀምሯል። በነጋታውም ሪፖርቱ ልትሰጠው ስትመጣ እንደ ሌሎቹ እናቶች ሳይሆን እንደ ሲንግል ሰው ስለምታወራ እናት አይደለሽም እንዴ? እንደ እናት ሁኚ እንጂ ደግሞ ይቅር አላልኩሽም እንድትለቅ ይፈልጋለሁ። ሰንም ስለተጨነቀላት ሊረዳት አስቦ ከእንግ ጋር ለመስራት ይወስናል። የእሷም ሪፖርት ለየት ያለ ስለሆነ ተቀባይነት ስላገኘና የተሳካውን በሷ ምክንያት እንደሆነ የገባው ሂዩክም ደስ ይለዋል። ቡድኖቿም ሲመሰጋገኑ ቆይተው እሱ ምንም እንዳልረዳቸው ሲያወሩ ኪዩንግ ሪፖርቱ እንድታቀርብ የረዳት እሱ እንደሆነ ተናግራ ስትከራከርለት ደስ ይለዋል። በሌላ በኩል የአንግል ኤግዚቢሽኗ ዲኮር እያስተካከለች ልትወድቅ ስትል ሰን ይዛትና የበለጠ እየወደደችው ትመጣለች። የሂዩክ አባትም ከሂዩክ የእንጀራ እህት ጂ ጋራ ከቡድኑ ጋራ ጥሩ እንደሰራ ሲያወራ ጂ በስርዓት እንኳን ቢሮ እንደማይገባ ስትናገር አባቱ ጠርቶት በስነ ስርዓት እንዲሰራ ያስጠነቅቀዋል። እናቱ አደጋ ደርሶባትም ሆስፒታል ሄዳል። አባቱ ስለከዳትና ስለሚያማት ሁሌም ለእናት ይጠነቀቃል። በዛ ሆስፒታልም ኪዩንግ ከእናቷ ጋር ያገኛቸዋል። እናቷን ታዋቆም እናትየውም ልጄ ታታሪና ጎበዝ ሰራተኛ ናት፣ እባክህ ብዙም አታስጨንቃት። ኪዩንግም በአበዳሪዎቹ የተነሳ እናቷ ልብ ድካም እንደያዛት ትነግረዋለች። እሱም ችግሯን ተረድቶ ቃል ገባልሻለሁ፣ አላባረርሽም፣ ቡድንሽንም አግዘዋለሁ። ጂም ለሂዩክ ችግር ለመፍጠር አስባ ቀጥታ ስርጭት እንዲሰሩ ሀሳብ አቅርባ ልምድ ያላት እናት ስለቀረች ኪዩንግ ያለ ልምድ ዳይፐር አቀየር ስታሳይ ስትሰራና ማናጀሩ ሲቆጣት ሂዩክ ይከላከላታል። ከቢሮ ስትወጣም አበዳሪዎች ይዘዋትና ሂዩክ ቢከተላቸው ምስጢራዊ ቦታ ይወስዷታል። ሲያስፈራሯትም ሂዩክ ደርሶ ወዲያውን ከፍለ ያስለቅቃትና እጇ እንደተጎዳ ሲያም ለአበዳሪዎች አለቃ ሁለተኛ አጠገቧ በትደርሱ ጨርሳችኋለሁ ብሎ ሰውን አቅፎ ይወስዳታል። በሌላ በኩል ሰን ብቻውን የሚያሳድገው ልጅ እንዳለው እናያለን። ሂዩክም ኪዩንግ ከፍቷት ስታለቅስ አይቶ መሀረብ እየሰጣት ብሩን ስለመመለስ እንዳታስቢ ብሎ ወደ ቤት ሸኛታል። ሰንም በዛው ሰዓት ደርሶ ራት ይወስድላትና ስለተፈጠረው ነገር ሁሉ ትነግረውና እሱ ስላረዳት ይደብረዋል። ሂዩክም አጉ እንደ ጀግና አደረገኝ ብሎ ባረገው ነገር ያፍራል። በነጋታውም የቡድኑ አባል ስለሆነች እንደ ረዳት ሊነግራት ያስባል። ቡድኖቿም ቀጥታ ስርጭት ላይ በሰራችው ስህተት የተነሳ እንባረራለን ብለው ሂዩክን ሲጣብቁት
እሱ ነገሩን አስተካክሎ በቀጥታ ስርጭቱ ተቀባይነት አግኝተው ሽያጫቸው ከፍ ብሎ የኪዩንግን ፕሮጀክት ተቀባይነት ያገኛል። ቢሮ ከገባ በኋላም የከፈለላትን ዕዳ ስለመመለስ ታዋራው። ቆይ ግን ባልሽ ለምንድን ነው የማያግዝሽ? ባሌ ተንከባካቢና ጥሩ ሰው ነው። ዕዳዋን ከፍሎ ያዳናት እሱ ስለሆነ ተናዶ ዕዳሽን እስክትካፍልኝ ያልኩትን ሁሉ መታዘዝ አለብሽ ብሎን እንዴቱን ለማሳየት ነጠላ ጫማ እንድታረግ ሊፍት ሳይሆን ደግሞ ደረጃ እንድትጠቀም እያዘዘ መከራውን ያበላታል። በሌላ በኩል ሰን ስለ ኪዩንግ እያሰበ ያንግ ትመጣና ስለ ሚስቱ ጠይቀውም ልጃቸው ሲወሰድ እንደተለያዩ ሲነግራት እድል እንዳላት አስባ ምሳል ጋብዘ ትለዋለች። እና ኪዩንግም ለስራ ፊልድ ላይ ወጥተው የአያቷን ዛፍ አካባቢ ከስር የህዩክ ስም መጻፉን እያየች ይመጣል። ልጅ ያለ ከእናቱ ጋር እንደተካሉት ይነግራታል። ለእናቱ እንዲያሳያትን ፎቶ ተነሳዋለች። ነፍሳት አርፋበትም ሲፈራ ስታየው እየሳቀች ትናንት ከአደገኛ አበዳሪዎች ጋር የተጋፈጥክ ሰውዬ ዛሬ ነፍሳት ትፈራለህ። ፓርኩም እናቱ ከብዙ ዓመት በፊት የሰራችው እንደሆነና አሁን ሊዘጋ እንደሆነ ሲነግራቸው ኪዩንግ ጥሩ ሀሳብ አምጥታ ይስማማል። ማታ ላይም ሰን ምግብ ሰርቶላት ህዩክ ነፍሳት መፍራቱን እየነገረችው ህዩክን መውደድ እንደጀመረች ይገባዋል። ስብሰባ ላይ የሷን ሀሳብ ህዩክ አቅርቦ አባቱ ቢስማማም ጅግን እንደማያዋጣ ትናገራለች። እሱ ግን በሀሳቡ ጸንቶ በሁሉም ፊት የኪዩንግ ሀሳብ መሆኑን ተናግሮ ሳደነቃት ልታመሰግነው ስትሄድም ጭንቅላትሽን ያደነኩት አንቺን አይደለም፣ አሁንም ቢሆን ይቀርሻል፣ ምርጥ አይደለሽም። ከዛ በኋላ ሚያንግን ጥሩ ፎቶ አንቺ የምታውቂዋለ? አዎ ሰን የሚባል ጎበዝ ሰው አለ። የኪዩንግ ባል መስሎ የተዋወቀው እንደሆነ ስላላወቀ ይስማማል። ኪዩንግም ስትሰማ ከሰን ጋር የውሸት ባልና ሚስት መሆናቸው እንዳይታወቅ ስትፈራ ሰን በደንብ እንደሚያስመስል የሳምናትና በነጋታ ወደ ስራ ሲሄዱ ውዴ ብሎ ሲጣራት የሰማችው ያንግ ግራ ስትጋባም ሰን የድሮ ሚስቱ እንደሆነች ነግሯትም ሌላ ውሸት ይጨምራል። ማታ ላይ ፎቶ ሲያነሳ ያንግ ትመጣና ከሌላ ሴት ጋር ላይ አልችልም ብላ ፍቅሯን ትገልጽለታለች። ህዩክ አይቷቸውም ኪዩንግን እየካዳት እንደሆነ አስቦ እሷ ስትመጣ እንዳታያቸው አቅፎ ይከልላታል። ያንግም ለሰን እወድሃለሁ፣ ፍቅረኛ ይሁን። አይሆንም፣ እኔ ኪዩንግን እወዳታለሁ። እስካሁን ያልነገርኳት አልፈልግህም ብላኝ ጓደኝነታችንም እንዳላጣው ብዬ ነው። እሺ የምር ከወደድካት እንደተቀራረቡ ወረዳችኋለሁ። ህዩክና ኪዩንግም አንድ ላይ ቁጭ ብለው ሰን ባሏ ነው ብሎ ስላመነ ከሌላ ሴት ጋር ክዷታል ብሎ ስታውቅ ራሷ እንዳትወቀስ እውነተኛ ፍቅር ካላገኘሽ ራስሽን መውቀስ የለብሽም፣ ፍቅር እንደሌለ ዝም ብለሽ ብቻ አስቢ። በነጋታው እውነቱን ለመናገር ምሳ ሲጋብዛት ቀልድ ስለመሰላት ታልፈዋለች። በሌላ ቀንም ሆዷ እንደመማት ሲያውቅም ትኩስ ነገር ሲያመጣላት በእንክብካቤው ደስ ይላታል። እሱም ያን ግን ሲያገኛትና ሰን እንደምትወደው ሲያውቅም የሰው ቤት አትበጥብጪ፣ ከሁለቱ እንድትርቅ ያገባሻለሁ። እሷም ሰንና ኪዩንግ ባልና ሚስት አለመሆናቸው ላለመናገር ዝም ትላለች። ኪዩንግ ያመጣችውን ሀሳብ ስራ ላይ ውሎ ከተሳካ በኋላም ለማክበር ወጥተው ሲመለሱ ጸባይ እኮ ይመቸኛል፣ ችግሩ ለኔ አትገባም፣ ስለዚህ ካንተ ለመራቅ ወሰንኩኝ። በነጋታው ማፍራ ምንም እንደማታስታውስ ትነግረዋለች። በድጋሚ ሆዷን አሟትም አቅፎ ሆስፒታል ይወስዳትና ሰን ሲደውልላት እየጎዳት ነው ብሎ ይዘጋበታል። ስትነቃም አጠገቧ ስታገኘው ሁሌ ያስቸገረች እንደሆነ አስባ በራሷ ትነድዳለች። ተነስታ ልትወጣ ስትልም ድርጅቱ እረፍት እንደሰጣትና የቪአይፒ ክፍል እንደተሰጣት ቢነግራትም እሱ በራሱ ነበር ቪአይፒ ክፍል ያስገባት። ውሃም ያመጣላትና በነጋታውም ሌሊቱን ሙሉ አጠገቧ ተኝቶ ስትነቃ ታየዋለች። በሌላ በኩል የህዩክ ወንድም ቲያንዩ ከውጭ ይመጣል። ሰንና ያንግም ስለ ስራ እያወሩ እሷ ምግብ እያጎረሰች ልትቀርበው ብትሞክርም ስለ ስራ ብቻ ያወራታል። ልጅ መጥቶም ስትንከባከበው ሳይሰማዋል። ሁሉም ለስራ ፊልድ ላይ በወጡበት ሰዓትም አንድ ህፃን ልጅ ጠፍቶ ኪዩንግ ልትፈልገው ወጥታ የተከለከለ ቦታ ትገባና ወድቃ ራሷን ስታለች። ህፃኑ ተኝቶም እሷ እንደጠፋች ሲያውቀው ህዩክ ፈልጎ ያገኛትና ኃይለኛ ዝናብ ስለነበረ እዛው ይጠለላሉ። ሲንከባከባትም አባቴን አስታውስከኝ፣ ልክ እንዳንተ ነበር የሚንከባከበኝ። በእርዷት ሲያየም ኮቱን ያለብሳታል። አቅፏትም ሁሉንም ነገር ረስቼ እዚሁ አንቺ ጋር መቆየት ተመኘሁኝ። በብርዱ እየታመመ እንደሆነ ስታይም ጃኬቱን መልሳለት እንደሚወዳት ተናግሮ ሲቀርባትም ሰን መጥቶ ይዘዋት ሄዳል። መኪና ውስጥም የህዩክ ባህሪ ያልተመቸኝም፣ እዳሽን እከፍልልሻለሁ፣ ስራሽን ልቀቂው፣ እሱ እኮ አለቃዬ ብቻ ነው ምነካ። እሱም ስሜቱን መግለጽ ባለመቻሉ በራሱ ይነድዳል። በነጋታውም ኪዩንግ የመጀመሪያዋ ደሞዟ ስለተከፈላት ደስ ብሏት እንባዋ ይመጣል። መጀመሪያም ህዩክ ላይ ያለባትን ዕዳ ለመክፈል ተወስንና ስጦታ ገዝታለት ታሞ እንደቀረ ስታውቅ ገን ቤቱ ትሄዳለች። እሱም ሲያያት ተቀይሮ ሰን እዚህ መሆንሽን አያውቅም፣ ስለዚህ ሂጂ ብሏት ተከፍታ ትሄዳለች። እሱም ከእሷ ለመራቅ ያንግን ለማግባት ተስማምቶ ከእናቱ ጋር ቤተሰቦቿን ለማግኘት ሲሄደም እናቱ ለያንግ ስሜት እንደሌለውና ደስተኛ እንዳልሆነ ገብቷትም ለምን እንደተስማማ ግራ ይገባታል። ያንግም ምን እያረክ ነው? ለኪዩንግ ብለህ ነው ይሄንን ሁሉ የምታረገው? እኔ አላገባህም፣ ካልተስማማሽ ቤተሰብሽ በር ይዘጉብሻል ብሎ ያስፈራራታል። ጂም ሁለቱ ከተጋቡ ለስራው ጥሩ ስለሚሆንለት እንዳይጋቡ ለማድረግ ትሞክራለች። ኪዩንግ ስራ ስትሰራም ሊያገባ እንደሆነ ሰምታ ደንግጣ ራሷን ለማረጋጋት ጣራ ላይ ትወጣና እዚህ የምመጣው ለስራ ነው፣ ለሱ ብዬ አይደለም፣ ስለዚህ ከሱ መራቅ አለብኝ ብላ ርቀቷን ለመጠበቅ ብትሞክርም እጇ ላይ ትኩስ ነገር ተደፍቶባት ይጠረገላት። ለምንድን ነው ራስሽን የማትጠብቂው? ለምንድን ጭነቅ ታደርግኛለሽ?
ማናጀር ሁኔታቸው ስለገባ ሁለቱንም ለስራ አንድ ላይ በመርከብ እንዲሄዱ ለማድረግ ይሞክራል። የተወሰነም ይቀራረባሉ። ሊመለሱ ሲሉ መርከቡ ጥሏቸው ስለሄደ እዛው አካባቢ ቤት ፈልገው ይገባሉ። በኋላም ሁለቱም እዛው እንቅልፍ ወስዳቸዋል። በማግስቱ ሂዩክ እናቱን ያገኛትና እናቱ ጮኝነቱን አቁሞ የሚወደት እንዲያገባ ብትመክረውም እሱ ግን ሳይስማማ ይቀራል። በኋላም ኪያንግና ከእናቷ ጋር የሰርግ ልብስ ለመምረጥ ቢሄድም በየቦታው ግን ኪዩንግን ያያታል። በሌሊት ደግሞ ያንግ ከቤት ወጥታም ወደ ሰን ገለቀሰ ሄድና ለሱ ያላትን ፍቅር ትገልጽለታለች። በዛው ሰዓትም ሂዩክ እዛ ይደርስና ሁኔታውን በስተት ተረድቶ ሰንን በቦክስ ይለዋል። እሱ ግን ከያንግ ጋር ምንም አይነት ግንኙነት የለንም የምወደውም ኪዩንግን ነው ቢለውም ከእንግዲህ ኪዩንግን የምታስቀይማት ከሆነ ግን አልምርህም። ወደ ቤት ሲመለስም ኪዩንግ የሰን ፊት ላይ ጉዳቱን ታየውና መድኃኒት ተቀባዋለች። ሰንም ይቅርታ ጠይቆ ስሜቱን ሊነግራት ሲለም ኪዩንግ ግን ትነሳለች። በማግስቱ ሂዩክ በጭንቀት ታውጦ ወደ ትልቁ ዛፍ ይሄዳል። እዛም ኪዩንግና ሰንን ልክ እንደ አንድ ቤተሰብ ሆነው አብረው ሲራመዱ ይመለከትና ልቡ ይሰብራል። ቀለበት የሚያደርጉበት ቀን ላይም የሂዩክ እናት የኪዩንግን እናት ያለቻትን ታስታውሳለች። ልጁ ይህንን ሰርግ የሚያደርገውም ለሷ ደስታ ብሎ እንጂ ከልቡ እንዳልሆነ ስለገባትም ይከፋታል። በሌላ በኩል ሰንና ኪዩንግም በዛው ህንፃ ውስጥ ለጓደኛቸው ልጅ ልደትም ድግስ ሄዳሉ። ሂዩክ እዛ እንደሚኖር ኪዩንግ ግን አታውቅም ነበር። የሰን ጓደኛም ሁለቱንም አይቶ በቀልድ መልክ እናንተ አሁንም አብራችሁ ናችሁ ለምን አትጋቡም ይላቸውና ኪዩንግ ግን እኔና ሰንማ ጥሩ ጓደኛሞች ብቻ ነን እኮ። በቅርብ ርቀት ቆሞ የሚሰማው ሂዩክ ግን ጥርጣሬው እየጠነከረ ይሄዳል። ኪዩንግ መጀመሪያ ቢሮ ስትመጣ የነበራትን እንግዳ ባህሪ፣ ስለ ጋብቻና ልጅ ማሳደግ ያላትን ደካማ አመለካከትንም ያስታውሳል። የቀለበት ስነ ስርዓቱ ሊጀመር ሲልም የሂዩክ እናት የተዘጋጀውን ፍላሽ በሂዩክና በኪዩንግ ፎቶዎች ትቀይረዋለች። ያንግ ደግሞ ቀለበቱ እንዳይገባ ሆን ብላ ጣቶቿን ታቆላልፈዋለች። እውነቱን ለሁሉም ልትናገር ስትልም የሂዩክ እናት በድንገት ራሷን ስታ ትወድቃለች። ሁኔታው ይበላሽናም ሂዩክ እናቱን ወደ ሆስፒታል ይወስዳታል። በመንገድ ላይ እናቱ ትነቃና ጋብቻው እንዲቆም ብዬ ነው ራሴን የሳትኩት በማለት እውነቱን ትነግረዋለች። በሌላ በኩል የሚሰርገውን ግን ተቆጥቶ ከእንግዲህ ጮኝነት የለም ቀጥታ ሰርግ ነው የሚኖረው። ከዛም የሂዩክ እናት ከጠበቆቿ ጋር ታስታውቀውና ሁለቱም በጣም እንግዳና ድራማዊ ቢሆኑም የሂዩክን ጉዳይ እንደሚያሸንፉ ግን ቃል ይገቡለታል። ሆስፒታል ውስጥም እናቱ ስለ እኔ መጨነቅህን አቁመ የልብህን ድምፅ አዳምጠው። በማግስቱ ቢሮ ውስጥም ሂዩክ ስብሰባ ይጠራል። አዲሱ ፕሮጀክት ከፎቶ ኤግዚቢሽኑ ጋር የተያያዘ ስለነበረ በውይይቱ መሀል ሂዩክን ልጅሽ በዚህ ፓርክ ውስጥ ምን ይወዳል ብሎ ይጠይቃታል። እሷ መልስ ሌላትም ውሸቷ ይጋለጣል። ከዛም እሱ ተናደው ስለወጣ ሁሉም ጋብቻው ስለተሰረዘ የተናደደ ይመስላቸዋል። የኤግዚቢሽን ካርዱ ናሙና ልታሳየው ትሄድናም ሂዩክ ሆን ብሎ ሁሉንም ዲዛይኖች ውድቅ ያደርገዋል። በዛው ሰዓትም ያንግ ትመጣና እሷን ስታያት ኪዩንግ ስሜቷ ይለዋወጥና ትቀናለች። ሂዩክ አሁን ኪዩንግና ሰን እንዳልተጋቡ በግልጽ ማወቁን ይናገርና ያንግ እውነቱን ጮክ ብላ ልትናገር ስትል ሂዩክ በፍጥነት አፏን ይዛታል። ይህንን ያየችው ኪዩንግ ግን አንድ ላይ ሆነው ስለመሰላት ሙሉ በሙሉ ልቧ ይሰባብራል። ከዛ በኋላም ሂዩክ ለያንግም የእናት ህመም ገና ስላልተሻላት ይህንን የውሸት ግንኙነት ለጊዜው መቀጠል አለብን። እሷም እሱን ለመርዳት ትስማማለች። ነገር ግን ከመሄዷ በፊት እሷ ለሰን ልቧ እንደምትሰማ ሁሉ እሱም የራሱን ልብ ሊያዳመጥ እንደሚገባ ትመክረዋለች። በኋላም ሂዩክ አባቱ ጋር ተነጋግሮ እናቱ ሙሉ በሙሉ እስክታገግም ድረስ ሰርጉ እንዲራዘም ያደርጋል። ቢሮ ውስጥም ኪዩንግ የመጨረሻ ዲዛይኗን ታሳየዋለች። ሂዩክ ግን አሁንም ስህተት ይፈልግባትና በታማኝነት እየሰራሽ አይደለም ብሎ ይከሳታል። ከዛም እውነት አንቺ እናት ነሽ ብሎ ይጠይቃትና ንግግሩ እሷን ይሰብራታል። ሂዩክ የስራ መልቀቂያዋ እንደተፈረመም ያዛታል። ወደ ሆስፒታል ሄዳ እናቷን ስታገኛትም እናቷ በቅርብ እንደምትወጣ ትነግራትና ስላደረገችላት ሁሉ ታመሰግናታለች። በዛው ሰዓትም ለሱ እውነቱን መናገር እንዳለባት ተወስንና በከባድ ዝናብ ውስጥ በሂዩክ አፓርታማ ፊት ለፊት ተጣብቀዋለች። እሱም በዣንጥላ መጥቶ ወደ ውስጥ ያስገባትና እሷም ሁሉም ነገር በታማኝነት ትነግረዋለች። እህቷ ብድር ወስዳ እንዴት እንደጠፋች፣ እናቷ የልብ ድካም እንደደረሰባቸውና እሷም የተጋባችና ልጅ ያላት አስመስላ ለማዋሸት እንዴት እንደተገደደችም ታብራራልታለች። ስህተቷን አምና አዲስ ስራ እስክታገኝ ድረስም የተወሰነ ጊዜ እንዲሰጥ አስጠይቀው ሂዩክ አምናትና ከስራ የማባረር ውሳኔውን ያረዝመዋል። ወደ ቤት ስትመለስም ለሰን ሁሉም ነገር ነግራ ይቅርታ ጠይቀዋለች። ሰን ግን እንደሸክም አይቷት እንደማያውቅ አረጋግጦላት በመጨረሻም ስሜቱን ይገልጽላታል። ህይወቴን ከአንቺ ጋር ማሳለፍ ፈልጋለሁ ይላትና እንድታስብበት ጊዜም ይሰጣታል። ኪዩንግም ሳልጠበቀች በጣም ትደነግጣለች። በማግስቱ ቢሮ ውስጥም በትንሽ አጋጣሚ ሂዩክ እሷን ይረዳትና በፈገግታ ሲሄድም እያየችው ትገረማለች። በሌላ በኩል ቲያኒው የሂዩክና የኪዩንግን ፎቶዎች ያሉበትን ፖስተር ይቀበላል። የስራቸውን ፖስተር በሚያከፋፍሉበት ወቅትም ሂዩክ ሆን ብሎ እሷ ጋር ሄድና መኪና እንድትነዳም ያደርጋታል። ከስራ እንደማያባረራትም ቃል ይገባላታል። በዚህ መሀልም የኪዩንግ እናት ለሂዩክ እናት ሁለቱም ብቻቸውን ስለሆኑ አብረው እንዲኖሩ ሀሳብ ታቀርብና እሷም ትስማማለች። ለቃለ መጠይቅ ቀረጻ ወቅትም ሂዩክና ሰን እንደገና ፊት ለፊት ይገናኙና እዛም መጣላት ጀምራሉ። ከስራ በኋላም ሰን ኪዩንግን
ጫና ሲያደርግባት በተለመደ ሁኔታ ያዋራታል። ሂዩክ ግን በድብቅ ሁሉን የሚሰማቸውና እሱ አልቴር ስትል አስቆሟት አብረውራት እንድትበላ ጠይቋት ይቀራረባሉ። ወዲያውም እሱ ከያንግ ጋር ተቀራርበው የነበረውን ታስታውስና ደንግጣ ትገፋዋለች። ይህንን የሚያደርገውም ያንግን ሊያገባ ስለሆነ ለመበቀል እንደሆነ አስባ እንዴት እንደዚህ ታደርጋለህ ብላ ስትጮህበት ከያንግ ጋር ያለው ግንኙነት ለስም ብቻ እንደሆነ በመካከላቸው ፍቅርም እንደሌለ ሊያስረዳት ይሞክራል። ገና መጀመሪያ ካየሁሽ ቀን ጀምሮ ወድሽ ነበር። እሷ ግን ስላላመነችው ጥላው ትሄድና ውጪ ሰን የጠበቃት ቢሆንም እሱንም ሳታናግረው ትሄዳለች። ሂዩክ ሊፈልጋት ሲወጣም ሰን ከሩቅ ያየውና በእሱ ተናዳ እንደሆነ ይገባዋል። በሌላ በኩል ኪዩንግ ቤቷ ገብታ ስለ ሁሉም ነገር እያሰበች መጨነቅ ትጀምራለች። በማግስቱም ቢሮ ውስጥም ሂዩክ ሌላ ሰው ጋር አሁን ያየችው ይመስላትና ሁኔታውን በተሳሳተ መንገድ እንደተረዳችው ይገባታል። ሂዩክ በእውነት የሚወደኝ ከሆነ ለምን ወደደኝ? እኔ እኮ ሀብታም አይደለሁም፣ ደግሞም የሱም ደረጃም አልመጠንም በማለት ራሷን ጠይቃለች። በዚህ መሀልም ናምሲክ የተባለች ባልደረባቸው በሂዩክ ተናዳ አስታለቅስ ኪዩንግም የማንም ሰው ቅጂ መሆን አያስፈልግሽም፣ ባለሽበት ሁኔታ እኮ አንቺ ጎበዝ ነሽ በማለት ታጻናታለች። እዛ እያሉ እሱ ደርሶ ኪዩንግን ጾታ ለመግዛት ይዘዋት ይወጣል። ሊፍት ውስጥም አንቺ በእውነት ለሰዎች የምታስቢ ሰው ነሽ፣ ከአንቺ የምወደው ትልቁ ነገር ይሄ ነው ብሎ ያደንቃትና ታፍራለች። ሱፐር ማርኬት ውስጥ ሎሽን ስትሞክር ይበዛባትና በእርጋታ ከእጇ ላይ ወስዶ ይቀባታል። ሁል ጊዜ ውሳኔ ከመስጠትሽ በፊት ነገሮችን ራስሽ ሞክሪያቸው። ኪዩንግ ሲበዛባትም ለምን እንደሚያሞግሳት አስጠይቀበም አንቺን የምወድባቸው ምክንያቶችን እየነገርኩሽ ነው በማለት ኩቲ ብሎም ይጠራታል። በሌላ በኩል ሰን ለኪዩንግ የፍቅር ጥያቄውን ማቅረቡን ሲናገርም ያንግ ደስ ይላታል። ምክንያቱም ሰን ወደ እሷ እንዲቀርብ ስለምትፈልግ ኪዩንግ ደግሞ እንደማትቀበለው ይገባትና ኪዩንግ እንደ ሰን ያለ ቆንጆ ወንድ ጋር ለመሆን ብልህ አይደለችም ትላለች። ምሳ ሰዓት ላይም ሂዩክና ሰን የኪዩንግ እናት ለማስደሰት ይፎካከራሉ። ሂዩክ ኩሽና ገብቶ ዕቃ እያጠበ ኪዩንግን ያደንቃታል። ቆሻሻም ራሴ ካልጣልኩኝ ብላ አስቸግረና አምፖል ለመጠገንም ይሮጣል። የሂዩክ እናትም ስለ ልጇ ለውጥ ትነግራታለች። ሰው በቃላቱ ሳይሆን በተግባሩ መመዘን አለበት በማለት ትመክራታለች። በዛ ምሽትም ተኝቶ ላለው ሂዩክን ብርድ ልብስ ስታለብሰው ስትለም እሱ በህልሙም ሲያደንቃት ሰምታ የምርም እንደሚወዳት ትረዳለች። በማግስቱ በኤግዚቢሽኑ ላይም በቲያንዩ እቅድ እሳት ይነሳል። ሂዩክ አደጋውን ለመከላከል ሲሞክር ተጎድቶ ራሱን ይስትና ኪዩንግ ግን ህይወቷን አደጋ ላይ ጥላ መስታወት ሰብራ ታወጣዋለች። ራሱን ሲያውቅ ማጥብቅ ያቅፋትና ያለምንም ምክንያት ነው የምወድሽ፣ ልክ ባለሽበት ሁኔታ ፍጹም ስለሆንሽ ነው የምወድሽ፣ ከና ከመጀመሪያም ጀምሮ ወድህ ነበር። ከዚያም ሁለቱም የተቀራረቡ ያለ ግን ድንገት ሁሉም እዛው ይደርሳሉ። በሌላ በኩል ቲያኑ እና ጂ እያወሩም እሱ የሂዩክን አመለካከት እንደሚጠላውና ንግዱ እንደሚቀማው በግልጽ ይናገራል። ሂዩክ ደግሞ ስለ ኪዩንግ እያሰበ ያለ ጓደኛው ደርሶ ስለ ኪዩንግ ጀግንነት ያወራለታል። ከእንግዲህ ኪዩንግን በጥሩ ሁኔታ የመንከባከብ ኃላፊነቱ ያንተ ነው፣ ህይወቷን ሰጥታ ነው ከሰዓቱ ውስጥ ያደነች። በዛ ምሽትም ሁለቱም አንዳቸው ስለሌላቸው እያሰቡ እንቅልፍ ሳይወስዳቸው ያድራሉ። በማግስቱ ጠዋትም ተዘጋጅተውና ዘንጣ ወደ ቢሮ ሄዳሉ። በሊፍት ውስጥም ሂዩክ እጇን ይዘው ይገቡና ቢሮአቸው ውስጥም ተመልሰው አቅፏት በጣም ስለምታምሪ ራሴ መቆጣጠር አልቻልኩም። ከዛም ሂዩክ አበባ ይልክላትና ሰራተኞቹ ግን ተሰብስበው ባለቤቷ ሰን ይላከው ይመስላቸዋል። ይህን ሲሰማ ምሱ ቀንቶ ይመለሳል። ኪዩንግ ልታመሰግነው ቢሮ ስትገባም ዛሬ የመጀመሪያ ቀናቸው እንደሆነ ይነግራትና ስዕልም ይስልላታል። ከዛም የተቀራረቡ ያለ ሰዎች ሲገቡ ግን በስራ ጉዳይ የተቆጣት ያስመስላሉ። በቁጣ ውስጥ ግን ስላቀጠሮም እያወሩ ነበር። ከዛም ከያንግ ጋር ሲሲቲቪውን እያዩ እሳቱን የለኮሰውን ሰው ይፈልጋሉ። በሌላ በኩል ሰን ሁለቱ አንድ ላይ ሆነው ስላየ የኪዩንግን ንግግር ላለመስማት ይሸሻል። በማግስቱም ሂዩክ ስራ ቦታቸው ሆነ ወይም በቀልድ ዛሬ አንቺን ለማየት ብቻ ቢሮ ለመምጣት ጓጉቼ ነበር። ሲወጡም እጅ ለእጅ ተያይዘው ሄዱና የስራ ባልደረቦቿ ሲመጡ እንዳይታዩ ደንግጣ መታ ትጥለውና ሂዩክ ውሃ መቅጃውን ሰታበም ተክሎችን ማጠጣት ይጀምራል። ምሽት ላይም ኪዩንግ እናቷ ምግብ ስላዘጋጀች ለእራት ትጠራው ስትመጣ እሱ ግን ፋይል መፈለግ እንዳለበት ይነግራታል። እሱን ለመርዳት አብረው ትቆይና ሰው ሲመጣባቸው ይደበቃሉ። ከዛም አጥብቃ አቅፋው ከእንግዲህ ብቻ እንድትሆን አልተውህም። ሰን አበባውን የላከው ሂዩክ መሆኑን አውቆ ለኪዩንግ የፍቅር ጥያቄው ቀልድ እንደነበር ይነግራትና ብትናደድበትም ሰን ግን ጓደኝነቷን ማጣት እንደማይፈልግ ይረዳል። ያንግም ከሰን ጋር ስትገናኝ እሱ እንደማይፈልጋት አውቃ ታጽናናዋለች። በመጨረሻ ሚስተር ጎንግ ፕሮጀክቱን ከሂዩክ ቡድን ወስዶ ለጂ ቡድን ይሰጠዋል። የእሱ ቡድንም እንዲዘዋወር ይታዘዛል። የደንበኞች አገልግሎት ክፍል ውስጥም በጂ ተንኮል ይመደቡና እየሰሩ ያለ ኪዩንግ ከተቆጣች እናት የደረሳት ስልክም በዲፕ ፌክ ተቀይሮ በኢንተርኔት ላይ ይሰራጭባታል። ሰው ተቃውሞ ሲጀምሩም እሷን አቅፋ ያረጋጋታል። ኪዩንግን በአጋጣሚ ሴትዮዋ ልጅ ለማዳን ስትሞክር ራሷ ትጎዳና ሴትዮዋ ተሰምቷት ታዛ እንደሆነ ትናገርና ይቅርታ ጠይቃታለች። በሌላ በኩል ያንግ ለህፃናት ትርኢት የምትለብሰውን ቆንጆ ልብስ ትገዛለች። ህፃኖቹን ማንም ሊወስድ ባልመምጣቱ ሲያዝንም ሰመቱ አብሮት ትርኢት ያቀርባል። እሷም ወደ ቤት ስትመለስ እናቷ ታበረታታታለች። በማግስቱም ኪዩንግ ስራ ቦታ ያሳለፈችን ሁሉ እያስታወሰች ቅር ቢላትም
ማንንም ላለማታለል ወስና ግን ስራዋ ለመልቀቅ ትገደዳለች። በስብሰባ ላይ ሂዩክን ፕሮጀክቱ ከተሳካ አባላቱ ቋሚ ሰራተኛ እንዲሆኑ ቅድመ ሁኔታ ያቀርባል። በኋላም ለቡድኑ ስለ ፕሮጀክታቸው ሲያስረዳ ኪዩንግ ገብታ የስራ መልቀቂያውን ትሰጠዋለች። እሱ ግን እውነቱን ይናገርና እህቱ ጂ ሆን ብላ ተንኮል እየሰራች ቡድኑ እንዲወድቅ እየሞከረች እንደሆነ ይነግራታል። ነገር ግን እሷ ግራ ተጋብታ አስታለቅስም ጎበዝ በመሆኗ ሌሎቹንም ሰራተኞች ቋሚ እስክታረጋቸው ድረስ መልቀቅ እንደማትችል ይነግራታል። አቅፎ ሲያጽናናትም የስራ ባልደረባ ታያቸውና ደንግጣ ትደበቃለች። ወዲያውኑ ወሬውን በቢሮ በሙሉ የተሰራጨውና ሁሉም ወደ እሷ ሲዞርም በጥርጣሬ ማየት ይጀምራሉ። ስለ ሰንም ደጋግመው ይጠይቋታል። በሌላ በኩል ያንግ የትንሹ ልጅ ትርኢት አብራው ታቀርብና ሰን ሲመጣ ትንሹ እንጁን ደስተኛ መሆኑን አይቶ እፎይታ ይሰማዋል። ሲመለሱ ግን ያንግን ሁል ጊዜ በህይወቱ እንደምትኖሪ በማሰብ ለጁን የተሳሳተ ተስፋ እንድትሰጪው አልፈልግም ይላትና በዚህ ንግግሩ ትከፋለች። በማግስቱ ሂዩክና ቲያኑ ይከራከሩና ሂዩክም ባለ ሀብቶች እኔን የሚመርጡኝ በታማኝነት ስለምሰራ ነው በማለት ይመልሳል። በዚህ መሃል ኪዩንግ ለቡድኑ እውነቱን ሁሉ ትናገራለች። እናቴን ስላመማት ስራው ያስፈልገኝ ነበር፣ ለዚህ ነው ዋሽቼ የገባሁት፣ ይቅርታ አድርጉልኝ ትላቸውና ሁሉም እያለቀሱ ይቅር ይለዋታል። ከዛም ቡድኑ የሁለቱን ፍቅር ለማክበር በግድ አንጠልጥለው ምግብ ቤት ወስዷቸውና ሁሉም ጥሩ ጊዜ ያሳልፋሉ። ምሽት ላይም የሸኛት ዝናብ ስለመጣ ወደ እሱ ቤት ሄዳሉ። እዛ መስዋ በእኔ ምክንያት ለደረሰብህ ነገር ሁሉ ይቅርታ፣ እንደዛ አትበይ፣ እንደውም አንቺ ስላለሽኝ እኔ አለማችን እድለኛ ሰው እንደሆንኩ ነው የሚሰማኝ ይላትና እንደሚዋደዱ ይገላለጻሉ። የያንግ እናትም ልጇ ሰን እንደምትወደው ተናግራ ድርቅ ሳለችባት እራሷ ታገኘውና ልጇ እንዲተዋት ብር ልትሰጠው ትሞክራለች። በሌላ በኩል ደግሞ እነ ሂዩክ ለሽርሽር ወጥተው ይዝናናሉ። ኪዩንግም አዲስ የህፃናት መንከባከቢያ ፕሮጀክት ያቀርብና ቡድኑ ስራ ቢጀምርም ጎንግሚን ድንገት ደርሶ ሌላ ድርጅት ቀድሞ ፕሮጀክቱን ገበያ ላይ እንዳበጣው ይናገርና በንዴት በጥፊ ይመታታል። እነ ሂዩክ ለራት ተሰብስበውም ኪዩንግ ህፃን አቅፋ ስለነበረ እናቷ ታሽፉባታለች። ከዛ ግን ለእናቶቻቸው ሁኔታቸውን ይናገራሉ። እሱም በግልጽ ለእናቷ ኪዩንግ ማግባት ፈልጋለሁ ወጥተው ወክ እያደረጉም ደስ ብሏቸው እሷ እናቷ እንደዚህ ሀብታም ሰው አማቸው ይሆናል ብላ ስለማትጠብቅ እንደምትገረም ትናገራለች። በማግስቱ ሚስተር ጎንግና ጂ መታወም የድርጅቱን መረጃ ሌላ ድርጅት አሰልፈ ይሰጥሻል በማለት ድጋሚ ከሷትና እንደገና በጥፊም ይመታታል። እሷም የተፈጠረውን ስታጣራ በራሷ ኢሜል መረጃ እንደተላከ አይታ ትደነግጣለች። ሚስተር ጎንግም ሂዩክን አሁኑኑ ከዚህ ድርጅት አባራት፣ አይሆንም እሷ እንዳላገባችና ይሄም የሷ ስህተት እንዳልሆነ አውቃለሁ ብሎ እንደሚወዳት ሲናገር ጂ ደግሞ ጭራሽ ሁለቱን ፎቶ አውጥታ ተሳየውና ሊያብድ ይደርሳል። ከዛም ደስ ብሏት ክፍሏ ገብታ ቲያኑን ስታገኘውና ሲያከብሩ ይሄ ሁሉም የእነሱ ቀልድ እንደሆነ ምናያለን። በሌላ በኩል ያንግ በድብርት ውስጥ ትወድቃለች። እናቷ ሰነ ልታገኘው ትሄድና ሰንና ጁን በጥሩ ሁኔታ ተቀብለዋት አብረው ይመገባሉ። ከዛም እናቷ በሰን ደግነት ብትገረምም ሰን ግን ከያንግ ጋር ወደፊት ተስፋ እንደሌለው በግልጽ ይነግራታል። ኪዩንግ ደግሞ በምርመራ ወቅት ያለ ጥፋቷ ድንገት ኃላፊነቱን በራሷ ላይ ትወስድና ሂዩክ የሚያደርገው ይጠፋዋል። ይህን ያደረገችውም ጂ ጥፋቱን ካልወሰድሽ ሂዩክ ስልጣኑን ያጣል ብላ አስፈራራቻት ነበር። ያንግም ወደ አሜሪካ ለመሄድ ተወስንና እናቷ በጁን የተሳለ ስዕል ስትሰጣትም ያሳለፉትን ደስታ አስባ ትካፋለች። ጂና ቲያንዩ ደግሞ ባለአክሲዮኖችን አሳምነውም ሂዩክንና ሚስተር ጎንግን ከስራ ያሳግዷቸዋል። ሙሉ እናቶች ግሩፕም ኪዩንግ ጋራ ሄደው ቢደግፏትም ሀሳቧ እንደማትቀይር ተናግራ ለሂዩክ ስትል ከሱ ጋር ትለያያለች። ባንገናኝ ኖሮ ይሄ ሁሉ አይከስትም ነበር ትለዋለች። ከዛም ለእናቷ እውነቱን ሁሉ ስትነግራትም እናቷ ቤታቸውን ሸጠው ለመሄድ ትወስናለች። በዚህ መሀልም ሂዩክ ሰዓቱን ሊለኩስ የነበረውን ሰው ይዞትም ከተቀናቃኝ ድርጅት ጋር ግንኙነት እንዳለው ይደርስበትና እየቸኮለ ኪዩንግ ጋር ቢሄድም ያጣታል። ወደ ገጠር ሄደችው ኪዩንግም ሂዩክ አድራሻዋን ከሰን ተቀብሎ ይከተላታል። እዛም ቤተሰቦቿ ከሌላ ሰው ጋር ሊያጋቧት ሲያስቡ እሷ ግን የእሱን የድምፅ መልክቶች እየሰማች ትናፍቀዋለች። ሂዩክ ቤታቸው ሲደርስ ማጎቷ ሌባ መስሎትም ሊመታው ሲሞክር እሷ አስቁማው አለቋ እንደሆነ ተናግራ ታስታውቃቸዋለች። ኪዩንግ ሂዩክን ልትሰናበተው ብትሞክርም ቀኑ ሙሉ እንዳልበላ ሲናገረም ቤተሰቦቹ አስገብተው እሱን በፍቅር መመገብ ይጀምራሉ። እሷ የቀድሞ ፍቅረኛ ነው ብላ ብታስተዋውቀውም እሱ ግን የአሁን ፍቅረኛሽ ነኝ በማለት ያስተካክላታል። የልጅነት ጓደኛዋ የሆነው ሶንግሲክ ደግሞ ሲመጣ ሁኔታው የበለጠ አስቀኝ ይሆንና በሂዩክና በሶንግሲክ መካከል የእርሻ ውድድር ተካሂዶ ሂዩክ በከፍተኛ ሁኔታ ያሸንፋል። ኪዩንግ ጀርባው ላይ የመድኃኒት ፕላስተር ያደረገችለት በማንኛውም ሁኔታ እንደምትወደው ትነግረዋለች። በማግስቱም ወደ ከተማ ሲመለስም ኪዩንግ የፕሮጀክቱን የድምፅ ሪከርድ ሰጣውና ከእናቷ ጋር ያሸኙታል። በድርጅቱ ውስጥም ደግሞ ሂዩክን ከኃላፊነቱ ለማንሳት ትልቅ ጉባኤ ይካሄዳል። እሱም የኪዩንግን የድምፅ ቅጂዎችን ሲያዳመጥ እንግዳ ድምፅ ይሰማል። በዛች ምሽትም ኪዩንግ ስልኳን ቢሮ ጥላ መውጣቷንና መረጃ የተሰረቀውን በዛን ጊዜ እንደሆነ ይረዳል። በሌላ በኩል ቲያንዩ ኩባንያው ለመቆጣጠር የመጨረሻውን ሴራ ያዘጋጃል። ጉባኤው ሲጀመርም ጂ የሂዩክና የኪዩንግን ግንኙነት በማጋለጥ ሁለቱንም ሰላዮችና አጭበርባሪዎች እንደሆኑ ትከሳለች። እንዲያውም የአባቷን የሚስተር ጎንግን ሚስጥሮችም ጭምር በማውጣትም ሰውን ወደ እሷ ታዝረዋለች። ሂዩክ ግን በድንገት ገብቶ የድምፅ ሪካርዱን ይከፍተዋል።
በዛም የጂ ስራ አስኪያጅ የኪዩንግን ኢሜል ተጠቅሞ መረጃው እንደሰረቀ ሲያምን ይሰማል። ሂዩክም ሁሉንም ሚስጥር በማውጣቱ ጂና ቲያኒው የእሳት አደጋውን ጭምር ያቀነባበሩት ዋና ተንኮለኞች መሆናቸውን ይገልጽና ሁሉንም ዝም ያስብላቸዋል። አዲሷን የኩባንያዋን ዳይሬክተር እናቱን ሚስስ ጎንግንም ያስታውቃታል። እናቱም የባሏን የሚስተር ጎንገን ስግብግብነትና ተንኮሉ ለሁሉም ታጋልጣለች። ከስብሰባው በኋላም ቲያኒው በንዴት ተሞልቶ ሂዩክን ለመጉዳት ይወስንና ሂዩክ ለኪዩንግ አበባ ገዝቶላት በስልክ እያወራት እያለ ቲያኒው በመኪናው ይገጨዋል። ከዛም ወዲያውኑ ወደ ሆስፒታል ይወስድና ኪዩንግና የሂዩክ እናት በድንጋጤ ሆስፒታል ይደርሳሉ። ጂም ቲያኒው ሆን ብሎ መኪናውን እንደገጨው ምስክርነቷን ለፖሊስ ስለሰጠች ይታሰራል። እሱም ሆስፒታል ውስጥ ራሱን ሳያውቅ ቢቆይም ኪዩንግ ግን ሳይለያት ከጎን ሆና ትንከባከበዋለች። ከአንድ ወር በኋላም አንድ ቀን ኪዩንግ የእሱን እጅ ይዛ እያለቀሰችም ብቻሽን አልተውሽም ብለህ ቃል ገብተህ ነበር፣ ታዲያ ለምን ትተኸኝ ትሄዳለህ ስትል ድንገት ሂዩክ አይኑን ይከፍታል። ነገር ግን ሲነቃ ኪዩንግን እያየ ማንሽ ደግሞ አንቺ ብሎ ይጠይቃታል። ሐኪሞቹም ሂዩክ ከአደጋው በኋላ የነበረውን ትዝታ እንደረሳውና ከጄጁ ደሴት በኋላም ያለውን ነገር እንደማያስታውስ ይገልጻሉ። እሷ ፎቶዎችን እያሳየች ልታስታውሰው ብትሞክርም እሱ ግን አባቴ ሊያታልለኝ የላካት ሴት ናት ብሎ ይጠረጥራታል። የእናቶች ቡድንም ሂዩክን ለማስታወስ የጄጁ ደሴትን ትዕይንቶች እንደገና ቢሰሩም አልተሳካም። በመጨረሻም ሂዩክ በፍቅር ወደማያምነው የድሮ ህይወቱ መመለሱን ይናገራል። ኪዩንግ ተስፋ ቆርጣ ትታው ትሄዳለች። በሌላ በኩል ጂ የአባቷን ስህተት ነግራውም ከቤቱ ትወጣለች። ያንግ ወደ አውሮፕላን ማረፊያ ልትሄድ ስትልም ሰን ልጁ ጁን መጥፋቱን ይነግራታል። ጉዞዋን ሰርዛም ትመለስና ጁንን ፈልጋ ታገኘዋለች። ሰንም እፎይታ ይሰማዋል። ሂዩክ ሆስፒታል ቢወጣም ከኪዩንግ ግን ይርቃል። ኪዩንግና እናቷ ቤታቸውን ቢሸጡም የሂዩክ እናት በድብቅ ገዝታ ትመልስላቸዋለች። በእሷ እርዳታም ኪዩንግ የራሷን የህፃናት ምርትም ድርጅት አቋቁማ ከ1 ዓመት በኋላ ስኬታማ ትሆናለች። በዚህ መሀልም እህቷ ዴጁ ደሴት እንዳለች ሰምታ ልትፈልጋ ስትሄድም እዛም ከሂዩክ ጋራ ለመጀመሪያ ጊዜ የተቀራረቡበት ሆቴል ውስጥም በድንገት ይጋጫሉ። በዛ ሰዓትም በድጋሚ ሲቀራረቡ የሂዩክ ትዝታዎች ሙሉ በሙሉ ይመለሳል። በመጨረሻም ሁለቱም አብረው ይሆኑና ሂዩክ የኪዩንግን ድርጅት ውስጥ ተቀላቅሎ የጋብቻ ጥያቄም ያቀርብላታል። እሷም ተስማምታ ተጋብተው ከልጆቻቸው ጋር ደስተኛ ሆነው ሲኖሩ እያሳየን ፊልሙ ይጠናቀቃል።